الله وبركاته የተከበራችሁ የዳዋ ቲቪ ተመልካቾች አህለን ወሰህለን ወመርሐበን ቢኩም የእውቀት ቅርስ የተሰኘው ፕሮግራማችን ላይ ነው በድጋሚ ተገናኘ ነው ሼክ አህለን ወሰህለን ባረከላሁ ፊኩም ወህያኩም ባለፈው ስለ ኢብኑ ጀሪር አልጠበሪ ታሪካቸውን አንስተናል በስፋት እንዲሁም ደግሞ ተፍሲራቸው ጃሚዕ البيان في تأويل القرآن የሚለውን ኪታባቸውን እና ኪታባቸውን ያዘጋጁበት ስልትና ያዘጋጁበት ተጨባጭ ምን ይመስል እንደነበረ በዝርዝር ያየን ነበርና የቀሩ ብዙ ነጥቦች አሉ እነሱን ኢንሻአላህ እናነሳለን ግን ምንድነው እንደመነሻ ይሄ ኪታብ የተዘጋጀበትን አውድ እና ተጨባጭ ለተመልካቾች ማስቃኘት ያስፈልጋል ምን ያህል ጊዜ ፈጀ እንዴት ተጨንቀውበት እንደነበረ ለተመልካቾች ማስጨበጥ የሚያስፈልግ ይመስለኛል መርሐባ بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا رسول الله وعلى آله وصحبه وموالاه ابن جرير الطبري እንግዲህ በብዙ የእውቀት ዘርፍ ሊቅ እንደሆኑና አባት እንደሆኑ ባለፈው ፕሮግራም ጠቅሰናል ዋንኛው ግን የሚታወቁበት የተፍሲራቸው ነው ተፍሲራቸውን በደንብ በእውቀት ከበሰሉና ከደረጁ በኋላ ነው የጻፉት ለጻፍ ብለው ብዙ ረጅም ጊዜ እንዳሰቡና استخارም ጭምር እንዳደረጉ ዘገባዎች አሉ ወደ 3 አመት ገደማ በዚህ ጉዳይ ላይ ተጨንቀው ነበር እንደው አላህ ሙባረክ የሚያደርግላቸው ብዙ ጊዜ የሚሰሩት ከአላህ ጋር በደንብ እንትን ካሉ ዱዓ ካደረጉ استخارا ካደረጉ በኋላ ስለሚሆን ነው መሰለኝ ቡኻሪ ለምሳሌ ሷሂሃቸውን ሲጽፉ 16 አመት ነው የደከሙበት ይባላል ያንዳንዷን ሐዲስ በጻፉ ቁጥር ውዱእ አድርገው ሁለት ረካዓ ሰግደው የሚሉ ዘገባዎች ሁሉ አሉ ይሄ ማለት በቃ የሚሰሩት ነገር ከባድ እንደሆነ በመረዳት እንደ አላህ ሰድድ ኹጣና ጉዟችንን አስተካክል ብለው በደንብ ለምነው ተጨንቀው እንደሚያደርገው ነው ኢብኑ ጀሪርም እንግዲህ የጻፉት የጀመሩት በ59 አመታቸው ነው ይሄ ማለት 60 አካባቢ በጣም የበሰለ የእውቀት የተሞክሮ የሙናቀሻ የባህት የኢጅቲሃድ ጊዜ ካለፈ በኋላ ነው የጻፉትና مرحله النضج ላይ ናቸው ያሉት በቃ ትልቅ ይሄ ወጣትነት የዋለለ እድሜ ሳይሆን በደንብ አንድ ቦታ ላይ ከረገጡ በኋላ ነው من آخر مواقفه ነው ማለት እንችላለን እሳቸው ተፍሲራቸው ላይ ጻፏቸውና እختيار ያደረጓቸው ነገሮች በርግጥ ከዛ በኋላ ብዙ ቆይተዋል እሳቸው 7 አመት በማዘጋጀት ላይ እድሜ ወሰዱ ይላል እንግዲህ 7 ይገርማል 7 አመት ሙሉ ዝግጅት ዛሬ አሁን ተጠብቆ ያለው 24 ሙጀለድ ኑስኻ አለ የነ ቱርኪ ኑስኻ ይመስለኛል እሱ 15 የሚያደርጉ ኑስኻዎች አሉ እንግዲህ 24 ሙጀለድ በ7 አመት መጻፍ ማለት በየአመቱ ስንት ጽፈዋል ሁለት ተኩል እንደዚህ ሙጀለድ ጽፈዋል ማለት ነው ያው በነገራችን ላይ እኛ ሙጀለድ ወይም ቅጽ ስንል እኛ በተለምዶ ምናውቃቸውን መጽሐፍ ማሰብ የለብንም ብዙ ጊዜ ቀደምት ዑለሞቻችን የሚያዘጋጇቸው መጽሐፎች አንዱ ቅጽ ብዙ ገጽ ነው ሺህ እና ከዛም በላይ ሊሆን ይችላል 500 600 ነው በትንሹ የሚሆነው ብዙ ጊዜ አሁንም ባለው ይሄ መሐከለኛ ሙጀለድ በትንሹ 700 ነው የሚሆነው 24 ሙጀለድ ይሄ የህትመቱ ማለት ነው የዛን ጊዜ እጅ ጽሁፉ ሳይሆን በህትመት ስናየው ብዙ ነው ይሄን በ7 አመት ይሄን ብቻ መጻፍ ለአሁኑ ሰው ከባድ ነው ልክ ነው በአመት አንድ ኪታብ ማውጣት ከባድ ነው ባለ 2 ሙጀለድ ኪታብ ይሄ እንግዲህ ሌሎች በታሪክ በፊቅህ በምን ከጻፏቸው ተጨማሪ ነው ይሄንን እየጻፉ ቅድም 7 አመት ነው የፈጀው የሚለው አንዳንድ ኢሳቸውን ታሪክ የጻፉት ላይ ከዛ በፊት 3 አመት ሙሉ እስቲኻራ ሲያደርጉ ከርሟል ነው ስለዚህ 10 አመት ሙሉ ነው ዝግጅት የተደረገበት ማለት እንችላለን ያም የቅድመ ዝግጅት ነበር ዱዓ ያደረጉበትና እስቲኻራ ያደረጉበት ጊዜና ይሄን ያህል ፈጅቷል ተለፍቶበታል ብዙ ዒልም ነው ደግሞ ያለው አንድ ተፍሲር ብቻ አይደለም እዛ ላይ ያለው ፊቅህ አለ ሐዲስ አለ ተፍሲር አለ ተርቲብ ያደረጉበት መንገድ ራሱ በዲዕ ነው አቋሎችን ሲያመጡ ጠንከር ያሉትን አቋሎች ፊት ላይ እንደሚሰድሯቸው ከዛ ቀጥሎ ደግሞ ሙስሊም መንሃጃቸው ይሄ ነው በነገራችን ላይ በሶስት መራቲብ ረተብኩት ይሉና
አቅዋ ማ ፊል ባብ ያስቀድማሉ في ማለት ነው። ከዛ በኋላ ያሉት እንደ ሸዋሂድ ናቸው። ይሄ መስለከል ሙሐዲሲን ነው። ይሄንን ያደርጋሉ። ከዛ ያው እክቲያር የሚያደርጉት ነው በጣም የሚጥመው ደግሞ ቀውሎችን ማውራት በተለይ ጀማሪ ጣልብ العلم ማዋለል ነው የሚሆነው። አይመከርም ማለት ወደዛ። ለዚህ ነው ሙተአኺሮች እኮ ዝም ብሎ ዙብደቱል አቅዋል ብቻ ይረጅሑ ተመድ የሚሉትን ነገር ነው የሚያስቀምጡት ለጀማሪ። እነሱ ግን መውሱዕዮች ናቸውና ኢንሳይክሎፒዲያ ናቸውና ሁሉንም ይጽፋሉ። ደስ የሚለው ግን ኢብኑ ጀሪር ምንድነው ባለፈው ጠቅሼዋለሁ ይሄንን وأولى الأقوال من ذلك بالصواب قول من قال كذا ብለው ይላሉ። ከዛ መካከል እዚህ ያየኋት የነበረችው አስማኡ ሲፋት ላይ ያው ብጅታ ስለሚነሳ ሱረቱል አዕራፍ ተፍሲር ላይ إلى السماء فسواهن على عليهن وارتفع فدبرهن بقدرته وخلقهن 7 سماوات كالنሱ በላይ ሆነ ከፍ አለ ማለት ነው። والعجب ممن أنكر المعنى المفهوم من كلام العرب في تأويل قول الله تعالى ثم استوى على العرش الذي هو بمعنى العلو والارتفاع هربا عند نفسه من أن يلزمه بزعمه إذا تأوله بمعناه المفهوم كذلك أن يكون إنما علا وارتفع بعد أن كان تحتها. ምንድነው በጣም የሚገርመው በቋንቋ ደረጃ የሚታወቀውን ግልጹን ማዕና የሚክዱ ሰዎች ሁኔታ ነው። ምክንያቱም በእሱ አስተሳሰብ አላ ከላይ ሆነ ሲባል ፊት ከታች ነበር ማለትን ያሲዝ ነበርና ከዚህ ለመሸሽ ሲባል ዑሉውንም ኢንካር ላድርግ የሚል ሰው ይገርመኛል ይላሉ። ከዛ በኋላ إلى أن تأوله بالمجهول የሚታወቀውን ትቶ ወደማይታወቅ ሄደ من تأويله المستنكر ثم لم ينجو مما هرب منه ከዛ ማመለጥኩት ካለው አልዳንም። ይሄ ሱረቱል በቀራ ተፍሲር ثم استوى إلى السماء فسواهن 7 سماوات የሚለው ላይ ነው ይሄንን እየጻፉ ያሉት። ሰግቶ የሸሸው ነገር ላይ ወድቋል። ፈራ من المطر ووقع تحت الميزاب እንደሚባለው ዝናቡን ሸሽቶ ወደ አሸንዳው ነው የሆነው ብለው ይናገራሉ። ያውን ሉጋን መሰረት አድርገው የአረብ ቋንቋን ተከትሎ ነው ቁርአን የመጣው። بلسان عربي مبين ነው። ሙቢኑ ማዕና እኛ የምናውቀው ማዕናው ይሄ ነው። ከዚህ ውጭ ያለው ሰው በስጋት የፈጠረው ነው። ያልሆነ ነገር ያስከትላል ብሎ የባሰ ወደ ያልሆነ ነገር ነው የሄደው ይላሉ። ያው ሌላው ያው የቁርአንና ሐዲስ ንሶችንም ቅድሚያ የሚሰጡት ነው። መጀመሪያ ቁርአኑን በቁርአን ነው የሚፈስሩት እሳቸው። ይሄ እንደውም ግንባር ቀደም ጀማሪ ናቸው ማለት ይቻላል ቁርአን በቁርአን መፈሰር ላይ። ከዛ በኋላ እነ ኢብኑ ከሲር ሌሎችም ተከተሏቸው። ምክንያቱም ቁርአን ግማሹን ይፈስራል። ባለፈው ፕሮግራም ላይ አንስተናልኛ كتابا متشابها مثانية تقشعر منه جلود الذين يخشون ربهم እንዳለው ከዛ በሐዲስ ይፈሰራል። ነብዩ ሰለላሁ ዐለይሂ ወሰለም የተላኩት لتبين للناس ما نزل إليهم ነው። ይሄን መርህ ተከትለውታል። ከዛ ደግሞ የወረደው በአረብኛ ቋንቋ ነው። ሰለፎችን አቋልም ሰነድ ነው የሚዘግቡት አንድ ባንድ ዝም ብሎ ቃለ ሙጃሂድ ቃለ ኢብኑ አባስ አይደለም። حدثنا فلان عن فلان عن فلان عن ابن عباس እንዴት እሳቸው ዘንድ እንደደረሰ ያዘገባ ቁጭ አድርገው ሪጃሎቹን ያየሰው ያወራሩን ከይፍያ ያየሰው የሐዲስ ሸም ያለው ሷሂህና ضعيف መሆኑን ለማወቅ በማይቸገርበት መንገድ ነው የሰሩት። አልহামዱሊላህ አሁን ደግሞ በጥሩ طبعه በتحقيق ተጠብቋል። ኢብኑ ጀሪር እቺ طبعه الشيخ عبد المحسن التركي من اجود ما طبع። ከዛ በፊት የሼክ አህመድ መሐመድ ሻኪር طبعه ነበር በ12 ሙጀለድ የጠበዑት። እሳቸውም ዓሊም ሙሐቂቅ ከቢር ናቸው። ኢብኑ ከሲርንም በጣም ኻድመዋል። ኢብኑ ከሲርን ኻድመዋል። ያው የሚገባው ኺድማ የሚገባውን ያህል ዑለማዎች ኸድመውታል يستحقه። ስለዚህ ኢብኑ ማን ነው አጠበሪ ሚዛቸው በብዙ መልኩ ነው። እክቲያር ማድረጋቸው አንዱ ሚዛቸው ነው። እንትን ለምሳሌ አሁን ትንሽ ግራም ያጋባ ነገር አለ። ያው ወደኛ ተጨባጭ እንምጣና መቼም ያው ተፍሲር በየገጠሩም በየምንም ይቀራል። ናም በዚህ ደረጃና በዚህ
ምንድነው ሲቃ ላይ ያለን ኪታብ ለምንድነው በደንብ ተሰራጭቶ ያላየ ነው? በእኛ ሀገር ተጨባጭ ነው ግራ አይደለም። በሁሉም ዓለም ላይ قبل 50 60 ሰና እነዚህ መሳድሮች ወደ ጠብዕ አልገቡም ማለት ይቻላል። ቢገቡም ደግሞ በበቂ ደረጃ አልተሰራጩም። ኩል العالم الاسلامي ይሄው ነው የነበረው። ትላልቅ ሙድኖች ላይ እነ ባግዳድ ላይ፣ መዲና ላይ፣ መካ ላይ፣ ዲማሽቅ ላይ ትላልቅ ዑለማዎች መخطوطንም ጭምር መጥቡዕም ከሆነ በተወሰነ ደረጃ ያገኙት ካልሆነ በስተቀር ስርጭት አልነበረው። ማቻጭሮቹ እነ ጀላሌን በቀላሉ ይደርሳሉ። ግን አሁን ሙጀሪር አልጠበሪ በተጻፈበት በጥቂት አመት ውስጥ ያው መቼም ዶክተር ሙሳ ይጣያርን ያውቋቸዋል። በዚህ መስክ ላይ ያሉ ከሚባሉ ተመራማሪዎች ናቸው። በጣም የሚገርም ሰው ናቸው። ብዙ ደክመዋል። ሙጀሪር አልጠበሪ በታተመበት ጥቂት አመት ውስጥ ምናል በሞቱ ጥቂት አመት ውስጥ أندلس لا بدم تسرعش. بزان زمن الحرص على العلم كان أقوى من عصرنا. بهيدتنا وكفتت يوم. بهيدتنا وكفتت يوم. يطفقوا كتاب وجالو. بألفوا عن ستان ابن ماجه كتاب تفسير صفوال تاريخ قزوين مبال تافه. بزو مصادروች ናቸው የጠፉት። የኢብኑ ጀሪር ነው ሐظاቸውም አላህ Subhanahu Wa Ta'ala اخلاصاቸውን አይቶ አግዟቸው አልጠፋም እንጂ በሙختصራቱ ተተክተው ይጠፋሉ። ስለዚህ ህትመት ከመጣ ወዲህ ነው እንደገና መልሶ የተነሳ። اول طبعا لابن جرير بتفلق በጣም متأخر ነው የሚሆነው። طبعاውም ረዲእ ነው። እንደገና ደግሞ ስርጭቱም في دائره معينه ነው የሚሆነው። ድሮዎቹ ህም አላቸው እንኳን ነቅል ለማድረግ ለማአለፉ መች ሰለቹ 30 ሺህ ወረቃ ተጽፋላችሁ ያሉት ኢብኑ ጀሪር አይደሉ? በዛን ዘመን ይከትቡ ነበር። አንድ ዓሊም ዘንድ አንድ ኪታብ ከቀሩ የራሳቸውን ኑስኻ ይዘው ነው የሚወጡት። ለዚህ ነው ኪታቦቹ ራሱ ኑስኻ የሚበዙት። የቡኻሪ ኑስኻዎች ኩሽሚያኒ ምናምን እየተባለ ይባላል አይደል? ከሪማ አቡል ወቅት አቡ ዘር እየተባለ የሚበዛው ተሕቂቅ ሲያደርጉ ኪታቡን ሲጽፉት ራሱ ኑስኻውን በጣም ተሕሪር አድርገው ነው ገለጥ የሌለበት አድርገው። ከዛ في اكثر نسخ بلادنا ይላሉ ነው በየኪታቡ እኛ ሀገር ያለው ይሄ ነው። አንድ ኑስኻ ላይ አንዲት ኑስኻ ላይ እንዲህ አግኝተናል ይላሉ። ምን ያህል ጭንቀት እንደነበራቸው ያን ጊዜ የነበረው ህመም ዓሊያ ነበረ። طلب العلم ላይ እንቅጣዕ ነው የሚሆኑት የነበረው። ያ በኋላ ላይ እየደከመ ስለመጣ ስርጭቱ የለም። እኛ ሀገር ላይ በአጠቃላይ ተፍሲር ዒልም ደካማ ነው። ግን ጠቅላላ አቋም መያዝ የለብንም ነው የሚለው። እኛም ሀገር ላይ ضعፉ ተድሪጅን ነው የመጣው። በጊዜ ነው የኛ ሀገር ዑለማዎች ሆኖ ዓለም ላይ በጣም ታዋቂ የነበሩ አሉ። በሐዲስ በፊቅህ እነዛ ያሊዓዎች ማንሳት ይቻላል። ጀበርቲይን ማንሳት ይቻላል። እዚህ ተምረው የሄዱ ናቸው ብዙዎቹ። ያው ታሪክ ላይ ያገኘኋቸው ብዙ መረጃዎች አሉ። በኋላ ላይ ግን የለም። አሁን ወደ ገጠር ብትሄድ ባጅህ ጻፍከው ኪታብ አለ ብትለው አንድ ዓሊም ማግኘት ቀሊል ነው። الهمة ضعفت ለዛ ሲባል ይሆናል። ዛሬ ባለንበት ተጨባጭ ላይ ما تأثير تفسير الطبري على علماء بلدنا ወይም የጠበሪ ተፍሲር በአገራችን ዑለሞች ላይ ያለው ተጽዕኖና ተቀባይነቱ ምን ያህል ነው? ተቀባይነቱ ላይ ንግግር የለም። ኢብኑ ጀሪርን የማይቀበል ምን ያህል ይታወቃል አለ ብለን አናስብም። ግን እንደው ህማው ከፍ ብሎ ኢብኑ ጀሪርን ወጥሎ የሚያቀራ ዓሊም ብዙ ይኖራል ብዬ አልገምትም። ምናልባት በግሉ አልፎ የሚያይ ይኖር ይሆናል። ረጅም ነው ይሰለቻል። ኢብኑ ከቲር ራሱ ይረዝምባቸው እንደ ሐደሰና ያበዛል ብለው ሚተው አሉ እና በበቂ ሁኔታ አገልግሎት ላይ ይውላል የሚል ቀናዓ ብዙ የለኝ። الخطيب البغدادي رحمة الله عليه ያሉት ነገር ምንድነው? ስለ ኢብኑ ጀሪር የሰጡት ምስክርነት ነው። እሳቸው እንግዲህ ምን أحد أئمة الجرح والتعديل ስለሆኑ ማለት ነው። كان أحد أئمة العلماء يحكم بقوله ويرجع إلى رأيه لمعرفته وفضله ከትላልቅ አይማዎች አንዱ ናቸው። በሳቸው ንግግር ሁክም ይሰጣል። ፈቂህ ሙጅተሂድ ናቸው ማለታቸው ነው። ወደ እሳቸው ራእይም ሰዎች ይመለሳሉ። وكان قد جمع من العلوم ما لم يشاركه فيه غيره ማንም የማይጋራቸው የሆነ ብዙ ዒልም ሰብስበዋል። كان حافظا لكتاب الله عارفا بالقراءات بصيرا بالمعاني فقيها في أحكام القرآن عالما بالسنن وطرقها صحيحها وسقيمها وناسخها ومنسوخها. يا نبي صلى الله عليه وسلم حديث دمو بتركتها قالوا فقيه ناتشو
ሰሒሑን ደዒፉን ጤነኛውን ናሲኹን መንሱኹን ለይተው በደንብ የሚያውቁ ሊቅ ናቸው። ዓሪፈን ቢአቅዋል ሰሓበቲ ወታቢዒን ኢብኑ ጀሪርን ሊገልጽልኝ የሚችል ቃል መስሎ ስለታየ ነው የማነበው። የታቢዖችና የሰሓባን ንግግር ማዋቂ ናቸው። ዓሪፈን ቢአያም ናስ ወአኽባሪሂም ታሪክም ላይ ደግሞ በጣም ጥልቅ እውቀት ያላቸው ናቸው። ወለሁ ልኪታቡ ልመሽሁር ፊ አኽባሪ ልኡመም ወታሪክህም ወለሁ ኪታቡ ተፍሲር ለም ዩሰነፍ ሚስሉሁ የተፍሲር ኪታብ አላቸው አቻው አልተጻፈም አሉ። ወሰደቀ እስካሁንም ድረስ ሌላ ላይ ሙበርዝ የተለየ ብቃት ያላቸው ቢኖሩም እንደ ኢብኑ ጀሪር ሙክተሚል የሆነ ነገር ናዲር ነው፣ ትንሽ ነው። ኡመት መሐመድ ውስጥ እንደ ጭራሽ የለም ማለት ባንችልም ማለት ነው። ذهبي يهنن أقوال ولم أرى من دنياله له كتاب سماه تهذيب الآثار لم أرى سواه في معناه حديث لا يدمو تهذيب الآثار من الكتاب الله جو بس ملكو للا مسافة لا يهم يلالو እንግዲህ خطيب ናቸው ይሄን የሚሉት ማሐዲስ ስትለም ሁሉንም የሐፈዙት ማለት ነው። ላኪን ለም يتمه ነውሩ ምንድነው ሳይጨርሰው ቀረ። አንዳንድ ኪታቦች ላይ እንደዚህ የሚሆነው አሉ እንደ መጅሙዕ النووي. وله في أصول الفقه وفروعه كتب كثيرة في أقاويل العلماء وتفرد بمسائل حفظت عنه. يراساتشو مسألة وجم لبتشا اجتهاد يهونوا باتشو كساتشو يتحفظوا على كارات مذاهب وجه قال الذهبي كان ثقة صادقا حافظا رأسا في التفسير إماما في الفقه والإجماع والاختلاف علامة في التاريخ وأيام الناس عارفا بالقراءات واللغة وغير ذلك. انقدي لك أونتوش لابن جرير مسكروت በሁሉም መስክ ብቃት አለው የሚባል የሚጠቀስ ሰው ቢኖር እሳቸው ግንባር ቀደም ናቸው። ምን መሰለህ አንዳንድ የማእሱር ኪታቦች አሉ አታሩን ብቻ ይደረድራሉ እንጂ ሌላ ፈን አታገኝባቸው፣ ጉልበት የላቸውም። አንዳንዶቹ ደግሞ ተፍሲር بالرأي ይሆንና አታር ላይ ደሃ ይሆናሉ። አንዳንዶቹ ሉጋ ላይ አቅም ይኖራቸውና ተፍሲር ሳይሆን የሉጋ ኪታብ ያለፉ ይመስላል። አንዳንዱ ደግሞ ተخصص ፍቅህ ይሆንና ቁርአን በሙሉ ፍቅህ ያደርገዋል። ሁሉም የራሱ ፋይዳ አለው እናቅ አይደለም ባለሙያ ስለሆነ የሚሰራው ነገር ግን ሁሉንም ሰብስቦ የሚጥም አገላለጽ ጀማል العبارም አላቸው ፈሳሐና አደብ በላጋ ስለነበራቸው ኢብኑ ጀሪር በሊግ ናቸው። በዚህም ተደንቀውበታልና በጣም ሙተመይዝ ተፍሲር ሆኖ ይቀራል። በዚህ አጋጣሚ እንግዲህ ተፍሲር ላይ እህትማም ያላቸው መሻይኾች ከኢብኑ ጀሪር ላይ በቂ ድርሻ እንዲኖራቸው መለስ ብለው እንዲያው ሰለፎች እንዴት ነው ቁርአንን የሚፈስሩት፣ ሱሐባ ጋር መኖር ከፈለጉ፣ ታቢዖች ጋር መኖር ከፈለጉ፣ ቁራዎች ጋር ቁርአንን ማየት ከፈለጉ፣ አህካም القرآንን ከፈለጉ ኢብኑ ጀሪር ላይ ስለሚያገኙት ወደ ኢብኑ ጀሪር ትኩረት እንዲያደርጉ እንጋብዛለን። በጣም ደስ ይላል። ማሻአላህ ያው በተለምዶ ኢብኑ ጀሪርን ወይም ተፍሲራቸውን ተፍሲር بالمأثور ነው ማእሱር ብሎ የመገደብ እንትን አለ። ይሄ ትክክል እንዳልሆነ የተሳሳተ ነው። ማእሱር ብቻ አይደለም። ማእሱር በመሰረቱ ያለ ማእሱር ተፍሲር የለም፣ የሰው ሐሳብ ነው የሚሆነው። ምክንያቱም ሱሐባ ናቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር የነበሩትና ቁርአኑ መቼ እንዴት እንደወረደ የሚያውቁት። ማእሱርን ዘለን ተፍሲር እንፈስራለን ማለት ሌላ ቁርአኑ ያላሰበው ማዕና ማምጣት ነው የሚሆነው። ተፍሲር ማእሱር እንዲህ ብዙ ኢሕራፋት የመጣው አንዳንድ ሙፈሲሮች በተለይ ሙዓሲሮች ላይ የሚመጣው لأنهم يعرضون عن أقاويل السلف فيخطئون ما أريد به يتشاون نجر يسطالو مأثور بالشاب يهون إنكان تلك كيمانه وكيف وقد جمع المأثور وال من دنو نقلنا درايان يسبسب الرواية والدرايان عند لا جمع هذا الرجال كتابنا. طبعا. وده كتاو يتفسير كتاب النمرة يقطعوا تفسير كتاب ميهونو والمحرر الوجيز في تفسير الكتاب العزيز ميلو ابن عطية ነው ያው በርግጥ ዘመናቸው በተወሰነ መልኩ የተራራቀ ቢሆንም ኢብኑ ጀሪር 310 ነው ያረፉት ብለና 480 ላይ ደግሞ የተወለዱት እኚህ ኢብኑ عطية የሚባሉ ታላቅ ዓሊም አሉ። የኢብኑ ጀሪር አጠበሪ ተጽዕኖ ካረፈባቸው ሙፈሲሮች ውስጥ አንዱ ስለሆኑ እሳቸውን ልናስቀድም ወደድንና ኢብኑ عطية ማን ናቸው ከሚለው እንጀምር። ኢብኑ عطية عبد الحق ابن غالب الأندلسي
አልቀርናጢ ይባላሉ። እንደጠቀስከው በ480 ላይ ነው የተወለዱት። የኖሩበት አካባቢም ሲታይ እሳቸው አቅሰል መግሪብ ነው ያሉት፣ አውሮፓ ውስጥ አንደሉስ ነው ገርናጣ የዛሬው ስፔን ውስጥ ነው ያሉት። ኢብኑ ጀሪር ደግሞ የነበሩት በግዳድ ነው፣ አቅሰል መሽሪቅ ላይ ማለት ነው። እንደ ኸጢብ አልበግዳዲና እንደ ኢብኑ አብድልበር አድርገን ልንወስዳቸው እንችላለን። ኢብኑ አብድልበርን ሓፊዙል መግሪብ ይሏቸዋል፣ ኸጢብ አልበግዳዲን ደግሞ ሓፊዙል መሽሪቅ ይሏቸዋል። አሁን ደግሞ ኢብኑ ጀሪርን ሙፈሲሩል መሽሪቅ ብንል ኢብኑ ዐጢያን ደግሞ ሙፈሲሩል መግሪብ ማለት እንችላለን። ትንሽ መስለካቸው ይለያያል። መስለካቸው መለያየቱን ያው ወደ ውስጥ እየገባን ስንሄድ የምናየው ይሆናል። ከሳቸው በኋላ በመጡ ሙፈሲሮች ላይ ኢብኑ ዐጢያም ትልቅ ተእሲር አላቸው። እንዲሁ ቃለ ኢብኑ ዐጢያ የማይል ሙፈሲር አለ ማለት ያዳግታል። እሳቸው ለየት የሚያደርጋቸው መእሱር የነበረውንና ሱነኑን ለተፍሲር ተጠቅመው ግን ኢጃዝ አድርገው በራሳቸው ዒባራ ነው የሚጽፉት። ሐዲስም ቃለ ረሱሉላህ አይሉም፣ አቅዋለ ሰሐባም ቃለ ፉላን አይሉም። ግን ያንኑ አቅዋለ ሰሐባና ያንኑ ሐዲስ ለቁርአኑ መፍቻ ሲያጋ አድርገው ይጠቀሙታል። ዝም ብሎ ሲታይ ተፍሲር ብራእይ ይመስላል። ሊመን ደቀቀ ነظረ ፊህ ግን ማ ቃለሁ ሰለፍ እዚያ ውስጥ አለ። ይሄ ኢብኑ ዐጢያ ኢብኑ ዐጢያ ያው የተወለዱበት ዓመትም የራሱ የሆነ ተጨባጭ ነበር ይባላል። 480 ላይ የዘላቃ የሚባለው እዛው ስፔን ላይ ትልቅ ማዕረካ ወይም ዘመቻ ነበር። በዛ ጊዜ ነው የተወለዱት። ዩሱፍ ኢብኑ ታሽፊን ከመግሪብ አካባቢ መጥቶ ያው ድጋፍ ለማድረግ ፈረንጆች ያደረጉት ሙራቢጢን ረኢሱል ሙራቢጢን ነው እኮ ዩሱፍ ኢብኑ ታሽፊን አሚሩል ሙራቢጢን ነው። እንግዲህ ነሳራዎችና ሙስሊሞች ጋር የነበረው ሲራ ላይ አንደሉስን ዳግም ነፃ ለማውጣት የሚደረገው ጂሃድ ላይ ነበር የነበሩት ማለት ነው። ስለዚህ እሳቸው ዝም ብሎ ዓሊም ሙሐቂቅ ብቻ ሳይሆን ዘማች ነበሩ፣ ሙጃሂድ ነበሩ። ከፕሮግራሙ በፊት ስንነጋገር እንደነበረው የጂሃድ አያዎች ላይ የተለየ ሩህ አለው ትኩረት ሰጥተው የተነትኑ ነበር። ሰው እንግዲህ ተፍሲርም ቢሆን በሙፈሲሩ ሙዩልና በዋቂዑ ተአሱር ይሆናል። በነገራችን ላይ ለዚህ ነው አንድ ዘመን ላይ የተጻፈ ተፍሲር በቃ ከዚህ በኋላ አያስፈልግም የማይባለው። ሰው በተረዳው ልክ አይደለም ይዘው ምንድነው አልከሽፉ عن معاني كلام الله حسب الطاقة البشرية ነው ተፍሲር ማለት። በሰው አቅም ልክ መፈሰር ነው እና ዋቂዑ ሲቀየር በአዲስ መልኩ የቁርአንን ማዕና በሰዎች ልብ ውስጥ ተጅዲድ የሚያደርግ ያስፈልጋል። ዋቂዑን የሚቀይር ያስፈልጋል። ምሳሌ ሼክ አብዱልሐሚድ ኢብኑ ባዲስ አኺር ቅርብ ዘመን ከነበሩ ሰዎች መካከል ሰሜን አፍሪካ ላይ ጀዛኢር ላይ ተፍሲር ላይ ያተኩሩ ነበር። ተፍሲር ላይ ያተኮሩበት አንዱ ሰበባቸው ጀማሂሩን ወደ ኢስላም ዳግም ለማምጣት ምን خلال القرآن الكريم መጠቀም ስለነበር ወካነ መጅሊሱሁ መቅሱደን ጅደን በጣም ሰው ይመጣበት ነበርና ኢብኑ ዐጢያም ምናልባት እንደዚህ ዋቂዑ ጋራ ቁርአንን ለማስተሳሰር የታገሉ ይመስላል። ልክ ነው። ያው በልጅነት ዘመናቸውም ከትልልቅ ዑለሞች ተርታ ነው የተጠቀሱት። እንግዲህ أصبح من كبار العلماء وهو ابن 20 سنة 22 سنة تقريبا هي በጣም ትልቅ ስኬት ነው። አጃኢብ እኮ እንደ በትንሽ እድሜ ተመዩዝ ሲሆኑ ይገርመናል። ግን ትላልቆች ሁሉ እንደዚህ ሆናቸው አብዛኛው እንትና አኽደሪ የሚባሉ አሉ እዚህ መንጥቅ ሲጽፉ ولبني 21 سنة معذرة مقبولة مستحسنة ይላሉ። የ21 ዓመት ሰው ትንሽ ቢሰትም ችግር የለውም ይላሉ። ግን አሁን ዓለም ላይ እሳቸው ኪታብ ነው የሚቀራው። አብዱራህማን አልአኽደሪ በበላጋ በመንጥቅ وكم من صغير لاحظته عناية من الله فاحتاجت إليه الأكابر ابن عباس بن مسد أهم أنت من ጠይቀኛ ብለህ ትለፋለህ ሲባሉ ትንሽ ሳይቆዩ መርጅዕ የሆኑት እሳቸው ናቸው። في مجالس المحاجرين والأنصار ይገኙ ነበረ እና ወቅ ያለው በ40 ቀን ያውቃል ይባላል በሀገራችን አባባል። አላህ ሱብሓነሁ ወተዓላ ከልጅነት ጥሩ ኩትኮታ ከልጅነት አባትየውም ዓሊም ስለነበሩ አንዱ ሼኻቸውን ደግሞ አባትየው ናቸው ይባላል። አባትየው ናቸው አትተኛ ሌሊት እያሉ እየቀሰቀሱ
ወክቱብ ከዛ ፊ ኪታቢከ ከዛ ብለው ለሊት ላይ ብዙ ጊዜ ይቀሰቅሷቸው ነበር። ያቺ እንግዲህ ከጥሩ ወላጅ መወለድም ኒዕማ ምን ኒዕሚላህ ዐዘ ወጀል ነው። አላህ ዐዘ ወጀል እንግዲህ ለቁም ነገር ስላጫቸው ሊሆን ይችላል። ደግሞ እንደዚሁ እንደ ኢብኑ ጀሪር ያንድ ፈን ሰው እንዳልነበሩ ነው የሚነገረው። አንድ ሙያ ባለቤት አይደሉም። ብዙ ዒልም ላይ አቅም ነበራቸው። ፊቅህ ላይ ማሊክየ መዝሀብ ናቸው። ነሕው ላይ አረቢያ ላይ በጣም ሙተመኪን ናቸው። ተፍሲር ላይ ሐዲስ ላይ ይሄ ተነውዕ አልመዓሪፍ ነው ጥሩ ነገር ለመስራት አቅም የሚሰጠው። አንዱ ላይ የዘመናችን አሁን ተኸሱስ አንዳንድ ጊዜ ጥሩ ነው ተኸሱስ፣ ግን በሌላ ፈን ላይ ጃሂል ይሆኑና አብሰጥ ማ يمكن أن يعرف ሳያውቁ ይቀራሉ። የሙተቀድሞቹ እንደዚህ አይደለም። የሸሪዓ እውቀት ባህሪው ተዘማጅ ነው፣ ተመጋጋቢ ነው። አንድ ሰው እንጣጣል አይደለም። አዎ፣ ግን አንዳንዱ ዝም ብሎ በአንድ ፈን ላይ ብቻ ይሄድና እንደ ማን ነው ፈራ ናቸው መሰለኝ ሉጋዊ ተፍሲር ማን ነው ፍቂህ አታውቅም አንተ ነሕው ብቻ ነው የምታውቀው ሲሏቸው አውቃለሁ አሉ። እንግዲህ ሰላት ውስጥ ሰው ቢሳሳት ስህተቱ 2-3 ከሆነ እንዴት ነው የሚያደርገው? ስንት ጊዜ ነው ስጁድ ሰህው የሚወርደው ሲሏቸው አይ አንድ ይበቃዋል አሉ። እንዴት ሲሏቸው አልሙሰገር ላ ዩሰገር በራሳቸው ቃዒዳ መለሱ። ይሄ አይደለም መሆን የሚገባው። ይሄ እንደ ጠሪፋ ቢነገርም ኢብኑ ጀሪር እና ኢብኑ ዐጢያ መስለክ የብዙዎቹ ዑለማዎቻችን አካሄድ እሱ ነው። ያው የኢብኑ ጀሪር ጠበሪ ተጽዕኖ ያደረባቸው ነው የሚለው አባባል ያው በደፈናው እሳቸውን ይከተላሉ ማለት አይደለም መቼም። አዎ እንደዛ ከሆኑማ ተልኺስ አረጉ ነው ማለት ነው የሚሆነው። ሸኽስያ አላቸው። ዓሊም የሆነ ሰው በተለያየ ዒልም ላይ አቅም ያለው ሰው የአንድ ዓሊም ኮፒ አይሆንም። ከሆነም አያስደንቅም። የሚገርመው ተመዩዝ የሚሆንባቸው ጀዋኒቦች ሲኖሩት ነው። እና ኢብኑ ዐጢያም ተመዩዝ የሆኑባቸው ጀዋኒቦች አላቸው። ግን የኢብኑ ጀሪር የተፍሲር بالمأثور መንሀጅ አለ አይደለም። ያንን መእሱሩን እስቲዓብ አድርገው ተልኺስ አድርገው ማቅረብ መቻል ሌላ ብቃት ነው። የራሳቸው እክትያራትም አላቸው። አንዳንድ የዐቂዳም ላይ ራእያቸው አብሮ አይሄድም። ኢብኑ ጀሪር ላይ መልስ የሚሰጡበትና የሚቃወሙበትን ቦታ አላቸው። የዓሊም ባህሪ ነው። ሀሳቡን ተስማማንም አልተስማማን ሸኽሲያ ዒልሚያ ኖሮት በራሱ እክትያር እያደረገም ኒቃሽ እያደረገም መሄድ ያው የብቃት መገለጫ ነው። ያው ትንሽ አግራሞትን የሚያጭረውም አንዱ ይሄ ነው። ኢብኑ ጀሪር ጠበሪ የሰለፎችን መንሃጅ ተከትለው በተለይ የአስማኡ ወሲፋት አያዎች ላይ አንጻራዊ በሆነ መልኩ ያንን መንገድ ተከትለው ሲመጡ ኢብኑ ዐጢያ ጋር ስንመጣ ትንሽ ይቆረጣልና ያን ኢንሻአላህ ወይ በቀጣዩ ያው እንግዲህ በዚህ በሳቸው ዘመን ላይ አሽዓሪያው መዝሀብ በጣም እየጎላ የሄደበት ወቅት ነው። ሌሎች ትላልቅ ዑለማዎችም ተአثر ሆነውበታል። እነ ቃዲ ዒያድ እነ ማዚሪ እነ የአንደሉሶችን ስናነሳ ማለት ነው እነ ኢብኑ ዐረቢ ኢብኑ ሐዝም ሳይቀር እነዚህ ተአثر ሆነውበታል። في مقابل المعتزلة يهدو ስለነበረ አህለ ሱናው አሽዓሪውንም በደንብ አልገፉትም። ሙሐዲሶቹ እዛ የቆሙበት ደግሞ ተግራ አላቸው። የሙዕተዚላዎችን እንሕራፍ ረድ ማድረግ ላይ ከዛ አንፃር ሊሆን ይችላልና ለዚህ ብሎ ትንሽ አውቀዋላቸውም። አንድ ጊዜ ወደ ሰለፎቹ ብሎ በኢስባት የመሄድ ነገር፣ ሌላ ጊዜ ደግሞ ለተዊል የማድረግ አንድ ቦታ ላይ አልቆሙም እንደ የሚያስብል አይነት አካሄድ ታያለህ። لكن كل أحد يؤخذ منه ويترك، وإنما يمدح من الإنسان كثرة محاسنه. إذا حبيبه المعنى يدقق ماله وزوق ونقر ያለው ሰው ያንን ነው ማየት ያለብን። ጥሩ እንግዲህ ዛሬ እዚህ እናቆምና ከኢብኑ ዐጢያ ጋር ተያይዞ የቀሩ ነጥቦች ካሉ አብረን ኢብኑ ከሲርንም እናነሳለን። አንዱ የኢብኑ ጀሪር ጠበሪ ተጽዕኖ ያደረባቸው ሙፈሲር ስለሆኑ አብረን እሱን እናነሳለን። ለነቁላሁ ኸይር ባረከላሁ ፊክ። ውድ ተመልካቾቻችን የዛሬው ፕሮግራማችን ይሄን ይመስል ነበር። አሰላሙ አለይኩም ወራህመቱላህ